የሚቀርብላችሁ የማህበረ ትጋት ድምጽ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በቅድስት ቤተ ክርስቲያናችን ሥርዓት መሠረት ከትንሣኤ ጀምሮ በአራቅሊጦስ ድረስ ባሉት 50 ቀናት ሰላምታ የምንለዋወጠው ከላይ በገለጽነው መሠረት ነው። ከትንሣኤ እስከ ዳግማይ ትንሣኤ ያሉት ቀናት ስያሜያቸውና ምስጢራቸው ከትንሣኤ እስከ ዳግም ትንሣኤ ያሉት ዕለታት እንደ አንድ የሰንበት ዕለት ተደርገው የሚከበሩ ቢሆኑም ምስጢረ ሞቱና ትንሣኤውን ታሪክ በየዕለቱ አከፋፍሎ ለዝርዝር አፈጻጸሙ መታሰቢያ ለመስጠት እንዲመች 8ቱ ዕለታት የየራሳቸው መጠሪያ ስም አላቸው። ሰላም ጤና ይስጥልን ውድ አድማጮቻችን፣ ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች እንደምን ሰነበታችሁ? የእግዚአብሔር ሰላም በያለንበት ከሁላችን ጋር ይሁን አሜን። ይህ በዕለተ ረቡዕ ተዘጋጅቶ ወደ እናንተ የሚቀርብላችሁ መንፈሳዊ የዜና መርሃ ግብራችን ነው። በዛሬው የዜና ሀተታችን ሰሙነ ትንሣኤ የትንሣኤ ሳምንት በዓለ 50 በሚል ይዘንላችሁ ቀርበናል። ከዜናው ጋር አብረናችሁ ቆይታ የምናደርገው እኔ ወንድማችሁ ፍስሐ ገብረ ሚካኤል እና እህታችን ትዕግስት ብስራተ መልአክ በጋራ በመሆን ነው። እስከ መርሃ ግብራችን ፍጻሜ አብራችሁ እንድትቆዩ እየጋበዝኩ ወደ ዝርዝር ዜናው አልፋለሁ። ሰሙነ ትንሣኤ የትንሣኤ ሳምንት በዓለ 50 ከትንሣኤ እሑድ ቀጥሎ ያሉት ዕለታት ሰሙነ ፋሲካ ወይም ትንሣኤ እየተባሉ የሚጠሩ ሲሆን የየራሳቸው ምስጢራዊ ስያሜም አላቸው። በዓለ 50 የሚባለው ከትንሣኤ እስከ በዓለ ጴንጤቆስጤ በዓለ ጳራቅሊጦስ ድረስ ያሉት 50 ዕለታት ናቸው። በዚህ ወቅት ቤተ ክርስቲያናችን የክርስቶስን ትንሣኤ ታከብራለች። በክርስቶስም ያገኘችውን ዕረፍተ ነፍስ በምልአት ትሰብካለች። ዕረፍተ መንግሥተ ሰማያትን ታስባለች። በእነዚህ ዕለታት ዓርብ፣ ረቡዕ አይጾምም። ቀኖና ለትንሣኤያን አይሰጥም። ከበደልና ከመበደል ነፃ ሆነን ከበደለኛ አእምሮ ወቀሳ ድነን የምንኖርበት መንግሥቱ በትንሣኤ ትሰጠናለች። በትንሣኤውም በደላችን ሁሉ ተሽሯል። እንዲሁም በስግደት በድካም በትምህርት የሚኖሩ ሁሉ በዕረፍት በዓለ 50ውን ያሳልፉታል። በዚህ ወቅት ቅዳሴ፣ መዝሙር፣ ድካም የማያስከትል ሥርዓት አምልኮት ይፈጸማል። ይህ ሁሉ የሚሆነው በክርስቶስ ዕረፍተ ነፍስ አግኝተናልና ጌታ የትንሣኤያችን በኩር ነው። እኛም ከተነሳን በኋላ እግዚአብሔር ረሃብ፣ ጥም፣ ድካም፣ ሕማም፣ ፈተና፣ ሞት፣ ፈታኝ መቃብር፣ ብልየት፣ ልደት፣ ልህቀት፣ ኃይለ ዘርእ፣ ኃይለ ንባብ፣ ኃይለ እንስሳ የሌለበትን ሥርዓተ ምድር አልፎ በአዲስ ሥርዓተ ሕይወት የምትመራውን ዕረፍተ መንግሥተ ሰማያትን እንወርሳለን ለማለት ሲሆን ቀኖና የማይሰጠው በሥጋም ሆነ በነፍስ ከመበደል ጌታ ነፃ ያወጣናል። ባለመበደል በአፋችን ምስጋና ሞልቶ ሕይወታችን ከበደል ተለይቶ የምንኖርበትን ዘመን ይመጣል። በትንሣኤው በዕርገቱ ጽድቅና ጸጋ ሕይወት ተሰጥቶናል። ከተዋርዶ ነፍስ ድነናል ለማለት ነው። በአጠቃላይ ድህነተ ነፍስ፣ ድህነተ ሥጋ በኢየሱስ ክርስቶስ ተሰጥቶናል። ዕረፍተ መንግሥተ ሰማያት የዘላለም ሕይወት ተዘጋጅቶልናል ለማለት ነው። የአንደኛው ሳምንት እሑድ በዓለ ትንሣኤ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ 3 ሌሊት 3 መዓልት በከርሰ መቃብር አድሮ የተነሳበት ሙስና መቃብር የተሻረበት ትንሣኤያችን በትንሣኤው የታወጀበት ዕለት ነው። ጌታችን ከሙታን ተለይቶ መነሳቱን፣ ሞትን በሞቱ ድል መንሳቱን፣ ሙስና መቃብርን በመቃብር ፈርሶ በስብሶ መቅረትን፣ ማጥፋቱን በሞቱ በመስቀሉ ያዳናቸውን በትንሣኤው ማጽደቁን፣ በዝግ ቤት ገብቶ በፍርሃት ለነበሩት ሐዋርያት ሰላምን፣ ዕርቅን መስበኩን ቤተ ክርስቲያን ታስባለች። አንደኛ ሰኞ የትንሣኤ ማግስት ሰኞ ጌታችን በትንሣኤው ነፍሳትን ከሲኦል አውጥቶ ወደ ገነት አሻግሮ ለማስገባቱ መታሰቢያ ስትሆን ሰዓተ ሲኦል ወይም ማዕዶት ትባላለች። የዮሐንስ ወንጌል ምዕራፍ 19 ከቁጥር 18 ወደ ሮሜ ሰዎች ምዕራፍ 5 ከቁጥር 10 እስከ 17 ይህች ዕለት ሁለት መጽሐፍ ቅዱሳዊ ታሪኮች አሏት።
አንደኛ ማዕዶት ትባላለች። ማዕዶት ማለት ማሻገሪያ፣ መሻገር ማለት ነው። ታሪክ ቀደምት እስራኤላውያን ባህረ ኤርትራን ተሻግረው ምድረ ርስት ገብተዋል። ምሳሌው ፈርዖን የዲያብሎስ ሰራዊተ ዲያብሎስ ግብጽ የሲኦል ባህረ ኤርትራ የባህረ ሲኦል እስራኤል የምእመናን ሙሴ የወልደ እግዚአብሔር በትረ ሙሴ የመስቀል ምሳሌ እስራኤላውያን በሙሴ መሪነት ተሻግረው ምድረ ርስት እንደገቡ ነፍሳትም በክርስቶስ መሪነት ባህረ ሲኦልን ተሻግረው ገነት የመግባታቸው ምሳሌ ነው። በዚህም ማዕዶት ትባላለች። ሁለተኛ ዕለተ አብርሃም። ዕለቱ ለአብርሃም ማዕዶት አብርሃም ማዕዶቱ ለአብርሃም ትባላለች። አብርሃም ዮርዳኖስን ተሻግሮ ከነዓን ገብቷል። በዚህም አንጻር ምእመናን ባህረ ሲኦልን ተሻግረው ገነት የመግባታቸው ምሳሌ ነው። አንድም አብርሃም ዮርዳኖስን ተሻግሮ ቢሄድ መልከ ጼዴቅ ህብስተ አኮቴት ጽዋ በረከት ይዞ ተቀብሎታል። ነፍሳትም ባህረ ሲኦልን ተሻግረው ቢሄዱ ህብስተ በረከት ጽዋ አኮቴት ወልድን የማግኘታቸውና ወደ ቀድሞ በረከት ርስት የመመለሳቸው ምሳሌ ነው። ስለዚህም ትንቢቱ ምሳሌውም መድረሱን ለማጠየቅ ዕለቷ ማዕዶት ትባላለች። በዚች ቀን ቤተክርስቲያን ነፍሳት በክርስቶስ ሞትና ትንሣኤ ከሞት ወደ ሕይወት ከአሳር ወደ ክብር ከሲኦል ወደ ገነት መሻገራቸውን ፋሲካችን ክርስቶስ መሆኑን ታስባለች፣ ታከብራለች፣ ታስተምራለች። አንደኛ ቆሮንቶስ ምዕራፍ 5 ከቁጥር 7። በዳግም ትንሣኤው ማግስት ያለችው ሰኞ ደግሞ ገበሬው ወንዶቹ እርሻ ቁፋሮውን፣ ንግዱን፣ ተግባረ ዕዱን ሁሉ፣ ሴቶቹ ወፍጮውን፣ ፈትሉን፣ ስፌቱን የሚጀምሩበት ዕለት ስለሆነች እጅ ማሟሻ ሰኞ ትባላለች። ማግሰኞ ቶማስ ትባላለች። የትንሣኤው ዕለት እሁድ ማታ ጌታችን በዝግ ቤት ገብቶ ለሐዋርያት ሲገለጽ ሐዋርያው ቶማስ ከነሱ ጋር አልነበረም። በኋላ ከሄደበት ሲመጣ ሌሎቹ ሐዋርያት ትንሣኤውን ቢነግሩት እኔ ሳላይ አላምንም አላቸው። በሳምንቱ ቶማስ በተገኘበት ጌታችን በድጋሚ ለሐዋርያት ተገለጸላቸው። በዚህ ዕለት ቅዱስ ቶማስ በጦር የተወጋ ጎኑን በችንካር የተቸነከረ እጁንና እግሩን ካላየሁ አላምንም በማለቱ ክርስቶስ ቶማስን ጣትህን ወደዚህ አምጣና በጎኔ አግባው፣ ያመንህ እንጂ ያላመንህ አትሁን አለው። ቶማስም ዳሶ ጌታዬ አምላኬ ብሎ መሰከረ። ኢየሱስም ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው ተብሎ እንደተጻፈ ሐዋርያው ቅዱስ ቶማስ የጌታችንን ጎን የዳሰሰበትና እጁ የደረቀችበት እንደገና መልሳ የዳነችበት መታሰቢያ ነው። ለቶማስ ታሪክ መታሰቢያ ትሆን ዘንድ ይህች ዕለት በሐዋርያው ቶማስ ስም ተሰይማለች። የዮሐንስ ወንጌል ምዕራፍ 20 ከቁጥር 24 እስከ 30። ምንም እንኳን ታሪኩ የዳግማዊ ትንሣኤ ቢሆንም አበው ታሪክ ከታሪክ እንዳይደራረብ ብለው የቶማስ መታሰቢያው ማክሰኞ እንዲሆን ሕግ ስርዓት ሰርተው ደንግገዋል። ውድ አድማጮቻችን፣ ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች፣ እነሆ ዘገባችን እንደቀጠለ ነው። ቀጣዩን ዘገባ እህታችን ትዕግስት ብስራተ መላእክት ታቀርብልናለች። በድጋሚ አብራችሁን ቆዩ። ረቡዕ አልዓዛር ትባላለች። ጌታችን ከሞተና ከተቀበረ ከ4 ቀን በኋላ ከመቃብር ጠርቶ ላስነሳው ለአልዓዛር መታሰቢያ ትሆን ዘንድ በክርስቶስ ስልጣን የአልዓዛርን ከሞት መነሳት አይተው ብዙ ሕዝብ በጌታችን ስላመኑ ዕለቲቱ ረቡዕ አልዓዛር ተብላ ተሰይማለች። የዮሐንስ ወንጌል ምዕራፍ 11 ከቁጥር 38 እስከ 46። አልዓዛር ጌታችን በጥንተ ስብከት ያስነሳው ሲሆን ታሪኩ በዮሐንስ ወንጌል በምልአት ተመዝግቧል። አልዓዛር ከሞት የተነሳው መጋቢት 17 ቀን ነው። በዚሁ ቀን መታሰቢያ እንዳደረጉለት የግርግር ወራት ሆነ። በ22ም ሆሳዕና ሆነ። በ23ም እርግመተ በለስ ወአንጽሖ ቤተ መቅደስ ሆነ። በዓሉ ከበዓል ይዋል ብለው አበው የውሃ በዓል ከውሃ ብለው ቃና ዘገሊላን ከጥምቀት ጥግ እንዳዋሉት ትንሣኤው ከትንሣኤ ጋር እንዲሄድ አደረጉ። አንድም አልዓዛር በትንሣኤ ሥጋ እንደተነሳ እኛም ትንሣኤ ልቦና ትንሣኤ ሕሊና እንነሳለንና በዚህ ዕለት
ትንሣኤና ሕይወት የሆነው ኢየሱስ ክርስቶስ አልዓዛርን ከሞተ ከተቀበረ ከ4 ቀን በኋላ ማስነሳቱን ለአይሁድ ቅናት ለጌታ ሞት ምክንያት ከሆኑት ታላላቅ ተአምራት አንዱ የአልዓዛር ትንሣኤ መሆኑን አልዓዛርን በብሉይ ሥጋ በቃሉ ጠርቶ ከመቃብር ያስነሳው ጌታ በአዲስ ሥጋ መነሳቱን ሞት ይዘው ዘንድ የማይችል አምላክ መሆኑን እርሱ ለፍጥረት ሁሉ ትንሣኤና ሕይወት መሆኑን የምናምንበትን ሁሉ ትንሣኤ ዘለክብር የማያምኑበት ትንሣኤ ዘለሐሳብ ማስነሳት የሚቻለው ጌታ መሆኑን ቤተክርስቲያን ታስባለች፣ ታከብራለች፣ ትሰብካለች። የዮሐንስ ወንጌል ምዕራፍ 11 ከቁጥር 1 እስከ ፍጻሜው። ሐሙስ ይችለት ከ5 ቀን ተኩል በኋላ 5500 ዓመት ሲፈጸም ከልጅ ልጅ ተወልጄ አድነሃለሁ ተብሎ ቃል የተገባለት የአዳም ተስፋው ተፈጽሞ ከነ ልጅ ልጆቹ ወደ ቀደመ ክብሩ ለመግባቱ መታሰቢያ ሆና የአዳም ሐሙስ ወይም አዳም ተብላ ትከበራለች። የሉቃስ ወንጌል ምዕራፍ 24 ከቁጥር 25 እስከ 49። የአዳም ብሎ ተስፋው የተፈጸመለትን ምስጢር የምናስታውስበትና የምንዘክርበት ዕለት ነው። ምክንያቱም ለክርስቶስ ሰው መሆን ዋና ምክንያቱ ጸሎተ አዳም ወሔዋን ነው። እርደተ ሲኦልን በሚጠታቸው እርደተ መቃብርን በሙስና መቃብር ጽልመተ ሲኦልን በብርሃነ መለኮት ለውጦ ሞተ ሥጋ ወነፍስ ቀርቶላቸው ኃጢአት ከበዛችበት ዘንድ ጸጋ እግዚአብሔር ትበዛለች ብለው ያመሰገኑበት መታሰቢያ ነው። አዳምና ሔዋን ከሲኦል የወጡት ዓርብ አይደለምን? ሐሙስ መዘከሩ መከበሩ ለምንድን ነው ያሉ እንደሆነ ዓርብ የአምላካቸውና የመድኃኒታቸው የኢየሱስ ክርስቶስ ስቅለት ስለሆነ ዝክረ አዳም ሐሙስ እንዲከበርለት አበው ሊቃውንተ ቤተክርስቲያን በመንፈስ ቅዱስ ተመርተው በይነዋል። ያውስ ቢሆን ሰኞ፣ ማክሰኞ፣ ረቡዕ አለመዋሉ ሐሙስ መዋሉ ለምንድን ነው ቢሉ ከእሑድ እስከ ሐሙስ 5 ቀን ይሆናል። በሐሙስ ዕለት ወበመንፈቃ ለዕለት እትወለድ እምወለተ ወለትከ 5 ቀን ከእኩል ሲፈጸም ከልጅ ልጅ ተወልጄ አድነሃለሁ ብሎት ነበርና ያ እንደተፈጸመለት ለማጠየቅ ነው። በዚህች ዕለት የሁላችን አባት ለአዳም የተሰጠው የተስፋ ቃል ስለመፈጸሙ አዳም ከነልጆቹ በክርስቶስ ሞትና ትንሣኤ ነጻ ስለመውጣቱ ይታሰባል፣ ይዘከራል፣ ይሰበካል። ኦሪት ዘፍጥረት ምዕራፍ 3 ቁጥር 15። ዓርብ ቤተክርስቲያን ትባላለች። ጌታችን ከልደቱ እስከ ሞቱ ያደረገው የማዳን ጉዞ በሙሉ የተፈጸመው ዓርብ ነው። ወይቤ ተፈጸመ ኩሉ እንዲል ዓርብ የቤተክርስቲያን ሁለመናዊ ምስጢር የተፈጸመበት ዕለት ስለሆነ ቤተክርስቲያን ትባላለች። በዕለተ ዓርብ ለቤተክርስቲያን መሰረት የሆኑ ዋና ዋና ምስጢራት ተሟልተዋል። ለምሳሌ መስቀል ምልክቷ ሆኖ በመድኃኒትነት ተሰጥቷታል። የሕንጻዋ መሰረት ቀራንዮ ተተክሎላታል። የምትፈትተው ሥጋ መለኮት በቀራንዮ ተቆርሶላታል። ልጆቿን ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ የምትወልድበት ማየገቦ ፈሶላታል። ስብከት፣ ትምህርት፣ ተአምራት፣ ትንሣኤ ተደርጎላታል። ቤተ ክርስቲያን ይህንን ሁሉ ምስጢራት ያገኘችው በዕለተ ዓርብ ስለሆነ ዕለቷ ቤተ ክርስቲያን ተብላ ተሰይማለች። የዓርብ ትርጓሜው የሥራ መክተቻ ምዕራብ መግቢያ ማለት ነውና ከሆሳዕና ቅዳሜ ፊት ያለችው ዓርብ የጌታችን ዓርባው ጾም የሚፈጸምባት የጾመ ድጓው ቁመትም የሚያበቃባት ዕለት በመሆኗ በቤተ ክርስቲያን ተጽኢኖ ትባላለች። የከባድ ሥራ ማቆሚያው ወይም ማብቂያ ዕለት በመሆኗም በሕዝቡ ዘንድ የወፍጮ መድፊያ የቀንበር መስቀያ ትባላለች። ዳግመኛም በመጀመሪያ የሰው ልጆች አባትና እናት የሆኑት አዳምና ሔዋን ስለተፈጠሩባት በኋላም በአዲስ ኪዳን ጌታችን ለቤዛ ዓለም ስለተሰቀለባትና የማዳን ሥራውን ስለፈጸመባት ዕለተ ስቅለት አማናዊቷ ዓርብ ትባላለች። የሰሙነ ፋሲካዋ ማለትም
የትንሣኤ እሑድ ስድስተኛው ዓርብ ደግሞ በክርስቶስ ደም ለተመሰረተችው ቅድስት ቤተክርስቲያን መታሰቢያ ትሆን ዘንድ ቤተክርስቲያን ተብላ ትጠራለች። የማቴዎስ ወንጌል ምዕራፍ 26 ከቁጥር 26 እስከ 29፣ የሐዋርያት ሥራ ምዕራፍ 20 ቁጥር 28። በዚህ ዕለት ቅድስት ቤተክርስቲያን በክርስቶስ ሞትና ትንሣኤ ስለመመስረቷ ራሱን ስለርሷ አሳልፎ ስለመስጠቱ ቤተክርስቲያንም የእርሱ አካል ስለመሆኗ ወደ ኤፌሶን ሰዎች ምዕራፍ 5 ቁጥር 21 የነቢያትና የሐዋርያት መሰረት በሆነው በክርስቶስ ላይ ስለመመስረቷ መሰብሰቢያዋም ክርስቶስ ስለመሆኑ ወደ ኤፌሶን ሰዎች ምዕራፍ 2 ከቁጥር 19 እስከ ቁጥር 22 በክቡር ደሙ ፈሳሽነት ስለመታጠቧ ራእይ ዮሐንስ ምዕራፍ 1 ከቁጥር 6 እስከ ቁጥር 8 ከነገድ ከቋንቋ ስለመመረጧ በደሙ ተዋጅታ አንድ መንጋ ስለመሆኗ በሰማይ ሰራዊት በምድር የሰው ፍጥረት ያላገኘችውን ሕይወት በእርሱ ብቻ ስለማግኘቷ ራእይ ዮሐንስ ምዕራፍ 5 እስከ ፍጻሜው በወርቅ በብር ሳይሆን በክቡር በክርስቶስ ኢየሱስ ደም ስለመዋጀቷ አንደኛ ጴጥሮስ ምዕራፍ 1 ከቁጥር 18 እስከ ቁጥር 21 ከልዩ ልዩ አናዋወር ተጠርታ በእርሱ ላይ ስለመታነጿ አንደኛ ጴጥሮስ ምዕራፍ 2 ከቁጥር 4 እስከ ቁጥር 6 እያሰበች ቤተክርስቲያን የቤተክርስቲያንን ሕይወት ትሰብካለች። ቀዳሚት ሰንበት ቅዱሳት አንስት ትባላለች። በሰሙነ ፋሲካው ያለችው ቀዳሚት ሕዝቡ ከእያንዳንዱ በስተቀር ገበያ እንኳን ስለማይገበያይባት የቁራ ገበያ የገበያ ጥፊያ ስትባል፣ በቤተክርስቲያን ግን በዘመነ ስጋቢው በገንዘባቸውና ጉልበታቸው ላገለገሉት በስቅለቱ ዋይ ዋይ እያሉ እስከ ቀራንዮ ድረስ ለተከተሉት በትንሣኤው ዕለት በሌሊት ወደ መቃብሩ ሽቶና አበባ ይዘው ለገሰገሱት በትንሣኤውም ጌታችን ከሁሉ ቀድሞ ለተገለጸላቸው ቅዱሳት አንስት መታሰቢያ ሆና ቅዱሳት አንስት ተብላ ትጠራለች። የማቴዎስ ወንጌል ምዕራፍ 25 ከቁጥር 1 እስከ 11፣ የሉቃስ ወንጌል ምዕራፍ 23 ከቁጥር 27 እስከ ቁጥር 33፣ የሉቃስ ወንጌል ምዕራፍ 24 ከቁጥር 1 እስከ 10። በዕለተ ትንሣኤ ሌሊቱን ሲመላለሱ ያደሩ ሴቶች የድካማቸውና ጌታን የመሻታቸው ዋጋ መታሰቢያቸው ነው። ይህች ዕለት አንስት አንክራ ተብላም ትጠራለች። አንስት አንክራ መባሉ ሌሊት ሲመላለሱ ሁለት መላእክት አይተው ከብሩህነታቸው የተነሳ የተደነቁበትና በመቃብሩ ያለውን መዓዛ ትንሣኤ አሽተው የተመሰጡበትም ዕለት ስለሆነ እንዲሁም ድካማቸው ከንቱ እንዳልሆነ ለማጠየቅ ነው። አንድም ጌታችን አስቀድሞ ለእነርሱ ታይቶ ትንሣኤውን ያረጋገጠበት ስለሆነ እነርሱ ከአምላክነቱ ግርማ የተነሳ ረቡኒ ብለው ያደነቁበት ዕለት መታሰቢያ ነው። አንድም በጠቅላላው ከሕማማቱ እስከ ትንሣኤው ብዙ የእንባ መስዋዕት ያቀረቡ እናቶች የሚታሰቡበት ስለሆነ አንስት አንከራ ይባላል። በዚህ ዕለት የክርስቶስን አካል ሽቶ ለመቀባት ፍርሃታቸውን በክርስቶስ ፍቅር ለውጠው በጋለ ፍቅር አካሉን መፈለጋቸውን ወደ መቃብሩ ሲመላለሱ ማደራቸውን ማርያምም ትንሣኤውን ቀድማ ስለማየቷ ሴቶችም የመላእክትን ራእይ ስለማየታቸው ቤተክርስቲያን ታስተምራለች። የማቴዎስ ወንጌል ምዕራፍ 28 ከቁጥር 1 እስከ 15፣ የማርቆስ ወንጌል ምዕራፍ 16 ከቁጥር 1 እስከ ቁጥር 8፣ የሉቃስ ወንጌል ምዕራፍ 24 ከቁጥር 1 እስከ ቁጥር 12፣ የዮሐንስ ወንጌል ምዕራፍ 20 ከቁጥር 1 እስከ ቁጥር 18። እሁድ ዳግም ትንሣኤ ነው። በዚች ሰንበት ከላይ እንደተጠቆመው ጌታችን በትንሣኤው ዕለት ማታ በዝግ ቤት ገብቶ በቅዱሳን ሐዋርያት መካከል ተገኝቶ ሰላም ለሁላችሁ ይሁን ብሎ ትንሣኤውን ሲገልጽላቸው ሐዋርያው ቶማስ አልተገኘም ነበር። ቶማስ ከሄደበት ሲመለስ ጌታችን እንደተነሳና እንደተገለጻቸው ሐዋርያት በደስታ ሲነግሩት
በኋላ እናንተ አየን ብላችሁ ልትመሰክሩ ልታስተምሩ እኔ ግን ሰምቻለሁ ብዬ ልመሰክር ላስተምር አይሆንም እኔም ካላየው አላምንም በማለቱ የሰውን ሁሉ ይልቁንም የመረጣቸው ወዳጆቹን የልብ ሐሳብ የሚያውቀው ቸርነቱ ወሰን የሌለው የባሕርይ አምላክ መድኃኔዓለም ኢየሱስ ክርስቶስ ልክ እንደ መጀመሪያው ትንሣኤ ዕለት ቅዱሳን ሐዋርያት በአንድነት ሳሉ በዝግ ቤት ገብቶ ሰላም ለሁላችሁ ይሁን በማለት በመካከላቸው ቆመ። ቶማስንም ያመነ እንጂ ተጠራጣሪ አትሁን፣ እነሆ የተቸነከሩ እጆችንና እግሮችን የተወጋ ጎኔንም ናኢ ብሎ አሳየው። እርሱም የችንካሩን ምልክት አይቶ የአምላኩን የተወጋ ጎን እንዳስሶ ትንሣኤውንና አምላክነቱን እንደ ፍላጎቱ በመረዳቱ ጌታዬ አምላኬ ብሎ መስክሮ አመነ። ስለዚህም የትንሣኤው ምስጢር ለሁለተኛ ጊዜ ለሐዋርያት የተገለጠበት ዕለት በመሆኑ የትንሣኤው ሳምንት እሑድ ዳግም ትንሣኤ ተብሎ ይጠራል፣ ይከበራል። የዮሐንስ ወንጌል ምዕራፍ 20 ከቁጥር 24 እስከ 30። ዳግማዊነቱ ጌታችን ሳምንት ሰንብቶ ቶማስ ባለበት በዝግ ቤት ዳግመኛ ስለተገለጸላቸው ዳግም ትንሣኤ ይባላል። ምስጢሩ ግን ከእሑድ ከቀዳማዊ ትንሣኤ ጀምሮ ቢቆጥሩ 8 ቀን ይሆናል። አንድ ቀን እንደ 1000 ቆጥሮ 8000 ይሆናል። ዳግማዊነቱ ለትንሣኤ ነውና በ8ኛው ሺህ ዘመን ዳግም በትንሣኤ ዘጉባኤ እንነሳለን ለማለት ዳግም ትንሣኤ ተባለ። በአጠቃላይ በቅድስት ቤተክርስቲያን በሰሙነ ፋሲካ የሚፈጸመው መንፈሳዊና ሐዋርያዊ አገልግሎት ሁሉ ልክ እንደ መጀመሪያው የትንሣኤ ሥርዓት ሆኖ ይከናወናል። ብርሃነ ትንሣኤውን እየገለጸልን አምላካችን ለብርሃን ዕርገቱም በሰላም ያድርሰን። አሜን። ውድ አድማጮቻችን ትጋት የአባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች የተዋሕዶ ልጆች ሆይ እነሆ ሰሙነ ትንሣኤ ወይም የትንሣኤ ሳምንት በዓለ 50 ከሚለው የዜና ሀተታችን ብዙ ትምህርት እንዳገኛችሁበት ባለሙሉ ተስፋ ነን። ሰላም ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። አሜን።